ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በቀይ ሽብር የሞት ጥላ ስር ከሃርቫርድ ዩኒቨርሲቲ እስከ አሲምባ የቆንጂት ወይንም ትርሲት ተክሉ ማስታወሻ ትርጉም በሕያው ቃል ክፍል 2 በጥቅሉ ሲታይ ምንም እንኳን አንዳንዴ ስቃይ ባያጣውም ከአዲሱ ሁኔታ ጋር ራሴን ያዛመድኩበት የሽግግር ጊዜ ፈጥኖ ሊያልፍ ችሏል። እንደ ቀድሞዬ በመኪና ሳይሆን አዘውትሬ በእግሬ መጓዝ ነበረብኝና ወፍራሞቹ ጭኖቼ ከሚያደርጉት የእርስ በርስ ፍትጌ የተነሳ የቆዳ ሽፍታ ወጣብኝ። በንፍፊቶቼ ይባጭ ህመም በጣም ተሰቃየው። የሰውነቴ ክብደት በጣም አጭር በሆነ ጊዜ ውስጥ በብዙ ቀነሰ። ይሁን እንጂ አቋራጭ መንገዶችንና መሿለካዎችን ከማካለል አልተገታሁም። የአዲስ አበባን ትርክ ምርኪ የመኖሪያ ሰፈሮች፣ ጫጫታ የተመሉትን የመሸታ ቤቶቿን፣ የሻይ ሰፈሮቿንና የገበያ ስፍራዎቿን አበጥሬ ያወቅኳቸው። ትምህርት ገበየው። የምኖርባትን ከተማ ጠረን፣ ሰዋራዎቹን ስፍራዎቿን፣ ጠመዝማዛ ጎዳናዎቿንና አቋራጭ መንገዶቿን፣ በአጠቃላይም የውሎ አዳሯን ምትና ድምጸት ለማወቅ በቃው። እያደር ራሴን ከሚተራመሰው የሰው አጀብ ተለይቼ የማልታወቅ እንዲያውም ፈጽሞ ባይን ልታይ የማልችል አድርጌ ቆጠርኩት። የቀድሞውን መስሪያ ቤቴንና እኖርበት የነበረውን አፓርታማ አልፌ በእግሬ እስከ መጓዝ ደረስኩ። በእያንዳንዱ ቀን ማለዳ በእግረኞቹ መተላለፊያ ላይ ከባህላዊ ሸማ ቀሚሶቻቸው ላይ የመስሪያ ቤታቸው ስምና አርማ የተለጠፉባቸውን ካፖርቶች የደረቡ ሰራተኞች የተቀየጡባቸው ሴቶች አጀብ ብለው እየተንጫጩ እምብዛም ገቢ ወደማያስገኝላቸው ስራ ሲያመሩ መመልከት የተለመደ ነው። ወደ ተለያዩ የቀጠሮ ስፍራዎች ሳመራ አዘውትሬ ራሴን ከነሱ ጋር ቀይጥ ነበር። አልፎ አልፎ ቢሮዬን ከሚያጸድሉኝ ሴቶች በኋላ ሆኜ በሄድኩባቸው አጋጣሚዎች አንዳቸውም እንኳን አላወቁኝም። ከነርሱም ሆነ ከዚያ ቀደም ከሚያውቁኝ ሌሎች ሰዎች ጋር ፊት ለፊት ሳልገጣጠም የቀረውበት ጊዜ ሳይኖር ቀርቶ አልነበረም። ሆኖም አንዳንዴ አይን ራሱ ከሚያውቀው ይልቅ ያላየውን አምኖ የሚቀበልበት ጊዜ አለ። ጓዶቼ እኔ ስለምገኝበት ስፍራ ሆነ ብለው ግራ የሚያጋቡ ወሬዎችን አሰራጭተው ነበርና ያዩኝ ሰዎች አይናቸውን ማመን አልቻሉም። እርግጥ ነው የአይነቱ ዘዴ ለተወሰነ ጊዜ ሰርቷል። ፈጽሞ ልላመደው ያልቻልኩት አንድ ነገር ቢኖር ገበያ ውስጥ በዋጋ ተከራክሮ መገበያየቱን ነበር። ይህ ሁኔታዬ በተቀሩት ሴቶች፣ በቸርቻሪዎቹ ባለጉሊቶች ዘንድ ሳይቀር በጥርጣሬ እንድታይ ቢያደርገኝም ድርጊቴን ማስደገፊያ አዘውትሬ በምላሽ የማቀርባቸው ጩርቃ ምክንያቶች ጥራጥሬውን በማለዘብ አመኔታ ያስገኙልኝ ይመስላል። በዚህ መልኩ የገዛቸውን አትክልቶች የሞላውበትን ቅርጫት አንግቤ ወደ አሻኝ ስፍራ መንቀሳቀስ ችያለሁ። ከአትክልቶቹ ስር ወይንም አንዳንዴ በቅርጫቱ ውስጥ ተይዞ በተሰራ ልዩ መደበቂያ ውስጥ በስውር የሚበተኑ ወረቀቶች ወይንም የተፈታታ ጠመንጃ፣ ሽጉጦች፣ ፖስተሮች፣ የማባዣ ቀለሞች፣ ጥይቶች ወይንም በእቡህ ለሚደረገው ትግል አስፈላጊ የሆነ ማንኛውም ቁሳቁስ በስውር ይጓጓዛል። ቅርጫቱን በማልጠቀምበት ጊዜ የመሳቢያ ሳህኖች ወይንም የሚያብረቀርቁ ሸክላ ሰር የወተት ማለቢያዎችን የሚገለግል ሲሆን በድብቅ የማጓጉዛቸውን ነገሮች ከስር በማድረግ ከላዩ እንጀራ አስቀምጥበታለሁ። አንዳንዴም ከቋንቋ ውጪ የተመሰጠሩ የኮድ ምልክቶች በውስጣቸው የተሰገሰጉባቸውን ዳቦዎች ተሸክሜ እንቀሳቀስ ነበር። የተለያዩ ቁሳቁሶችን የምናጓጉዝባቸው በርካታ ዘዴዎች ነበሩን። በዚህ መልኩ በተለያየ ሽፋን በመንቀሳቀስ የአገዛዙን አውታሮች ከእይታ ውጪ ሆኖ የሚያመሰቃቅለው የብኡ ሰራዊት አካል ከሆኑት ከተለያዩ የህብረተሰብ ክፍሎች ከተውጣጡና በብዙ መቶዎች ከሚቆጠሩ ሴቶችና ወጣት ልጃገረዶች ጋር አብሬ ተሰልፌያለሁ።
በመጀመሪያ ወር ቆይታዬ ህቡ በሆነው ህይወት ከጨቅላ ህጻንነት ተነስቼ ወደ ጉልምስና ልመነደግ በቃው። በመጠለያነት ስገለገልበት የቆየሁት ቤትም ከጊዜ ወደ ጊዜ የማያመቸኝ እየሆነ ሄደ። በተለይም ጓዶቻችን እንደ አውሮፓውያን አቆጣጠር ፌብሩዋሪ 8 1976 መርካቶ ከሚገኘው አንድ የመንግስት ባንክ ቅርንጫፍ 1,300,000 ብር ለድርጅታችን ጥቅም እንዲውል ካደረጉ በኋላ የፖለቲካ ብስለት ያልነበረው የቤቱ ደባል ለጥቅም የማጎብደድ ሐሳብ በአእምሮ የሚመላለስ መሆኑ ይታይ ጀመር። በኢትዮጵያ ንግድ ባንክ ውስጥ ተቀጥሮ የሚሰራበትን የጥበቃ ስራ እንዳያጣ በመስጋቱ እርጉማኑን ስርዓት አልበኞች መላልሱ ማውገዝ አመጣ። ሌላው ችግር የተጠለልኩበት ቤት ክፍሉ እጅግ በጣም ጠባብ ከመሆኑ የተነሳ ለመጻፍም ሆነ አስፈላጊ ሆኖ ሲገኝ የህትመት ስራ ለማከናወን የማያስችለኝ ነበር። ተበታኝ ወረቀቶችንና ሌሎች ቁሳቁሶችን ለመደበቅ አስቸጋሪ ሆኖ አገኘሁት። በተጨማሪም በድርጅቱ ስር ከምናገኛቸው ሰዎች ጥቂቶቹ ወደ ቤት መምጣት መጀመራቸው ለጥርጣሬና ለቀበሌዎች አይን የሚያጋልጥ በመሆኑ የተነሳ ሌላ ቤት መቀየር ግድ ሆነብኝ። አድራሻ ቀይሬ የገባሁበት አዲሱ ቤት ደግሞ እንደኔው ተደብቀው የሚኖሩ ሌሎች ሰዎችን ያዳበለ ነው። ምንም እንኳን ስለ ማንነታችን ሆነ ስለተሰማራንበት ተግባር እርስ በርስ ገልጠን ያላወራን ቢሆንም ወዲያውኑ የእነርሱ ቢጤ መሆኔን ለመገመት አልተቸገሩም። በዚህም ሳቢያ ይህኛውን ቤት ለቆ መሄድ ነበረብኝ። ይህኛውን ቤት ትቼ ከወጣው ከ3 ቀናት በኋላ መጠቂያ ባደረግኩት አዲስ አካባቢ መኖር ጀመርኩ። በዚያ ከቶ በማይዘነጋ ቀንድ ድፍን አዲስ አበባ በተባራሪ ወሬ ይንቻቻ ነበር። ያን ዘግናኝ ዕለት ፈጽሞ አልረሳውም። የሰራተኞች ማህበሪ ሰመኮና የኢትዮጵያ ሴቶች አስተባባሪ ኮሚቴ ግንባር ቀደም ታጋይ የነበረችው ዳሮ ነጋሽ 4 ኪሎ በሚገኘው የመኖሪያ የሥራ ቦታዋና ያን ዘግናኝ ዕለት ፈጽሞ አልረሳውም። የሰራተኞች ማህበር ኢሰመኮና የኢትዮጵያ ሴቶች አስተባባሪ ኮሚቴ ግንባር ቀደም ታጋይ የነበረችው ዳሮ ነጋሽ 4 ኪሎ በሚገኘው የመኖሪያና የሥራ ቦታ በሆነው የብርሃንና ሰላም ማተሚያ ቤት አጠገብ በግፍ ተገደለች። ግድያውን እጅግ ዘግናኝና የገዳዮቿን ወንጀልም እጅጉን የከፋ የጭካኔ ድርጊት የሚያደርገው ዳሩ በተገደለችበት ወቅት ወሯ የገባ ነፍሰ ጡር የነበረች መሆኑ ብቻ አልነበረም። ገዳዮቿ ሆዷን ቀደው ሽሉን የዘረገፉት ሲሆን አንድ የዓይን እማኝ እንደገለጸው ከሆዷ ያወጡት ሕፃን ለተወሰነ ጊዜ ነፍሷ አልወጣችም ነበር። ይህንን የሰማው ሕዝብ እጅጉኑ ተደናገጠ። የግድያው ዜና እንደ ሰደድ እሳት ተዳረሰ። የዜናውን ተአማኒነት የተጠራጠሩ ወገኖች የተወራው እውነት መሆኑን በገዛ ዓይናቸው አይቶ ለማረጋገጥ ወደ ግድያ ስፍራ ጎረፉ። በዚያን ቀን የተካሄደው ግድያ የዳሮ ብቻ አልነበረም። ቅድስት ማርያም ካቴድራል አጠገብ አንድ መነኩሴ፣ የድሮው አውሮፕላን ማረፊያ አጠገብ 3 ሰራተኞች፣ ሰበታ አካባቢ 5 ሰዎች፣ በተለያዩ አካባቢዎች በርካታ ዜጎች ተገድለዋል። አገዛዙ ያሰማራቸው ነፍሰ ገዳዮች ያሻቸውን አድርገው አምሮታቸውን በመወጣት ተጠምደው የዋልበት ልዩ ቀናቸው ነበር። በዚህን ዕለት ግንፍሌ ድልድይ አጠገብ 4 መምህራን መገደላቸውና ሬሳቸውም በአንድ መስኖ በለማ አነስተኛ የአትክልት ስፍራ እንደተጣለ ሰማሁ። በፍርሃት እየተንዘፈዘፍኩ ወደ ተባለው ስፍራ በጥድፊያ አመራው። ከተገደሉት መካከል አንደኛው የመጀመሪያ መጠለያ የነበረው ቤት ባለቤት የሆነው መምህር መሆኑን ተረዳው። የፊቱን ገጽታ አይቶ መለየቱ በፍጹም አዳጋች አልነበረም። ሆኖም በለበሰው ሸክላማ ቀለም በነበረውና የሚስቱ የእጅ ስራ በሆነው ሹራብ ለየሁት። እነዚህን መሰል የፖለቲካ ግድያዎች የህዝቡን የቁጣ ጩኸት ቀሰቀሱ። ገዳዮቹ ደግሞ በነዋሪው ዘንድ የማይታወቁ አልነበሩም። ነፍሰ ገዳዮቹ ታጣቂዎች፣ በጉራ የተወጠሩ ጀብደኞች፣ ያለአንዳች ማንገራገርና የህሊና ወቀሳ የፈለጉትን ሰው ተኩሰው የሚገድሉ ናቸው። ቀውሱ ግርማ ከበደና በእርሱ የሚመሩት ነፍሰ በላዎች
4 ኪሎ አካባቢ በዳሮ ነጋሽና በሌሎችም ላይ ለተፈጸመው ግድያ በቀጥታ ተጠያቂ ናቸው። በሰው ስቃይ የሚደሰቱ እነዚህ አረመኔዎች ገደብ ባልነበረው ግብረ ሽብራቸው ወታደራዊን መስተዳደር ለከፋ ትችት አጋለጡት። በዚህ ሳቢያ በስተፍጻሜው ለጥፋት አስታጥቆ ባሰማራቸው አገዛዝ አላውቃችሁም ሊባሉ በክተዋል። ያ እውነት ወታደራዊ መስተዳደር የግፍ ግብራቸውን እያየ እንዳላየ ሆኖ በማለፍ ስውር ድጋፉን ሲሰጣቸው መቆየቱን አያመላክትም። በፍጹም የሚያመላክተው ነገር ቢሆን ግርማ ከበደና ቢጤዎቹ ጊዜያቸውን ጥቂት ቀድመው የተከሰቱ ግፈኞች መሆናቸው ብቻ ነው። በእነርሱ የተጀመረው ሬሳዎችን ከታትፎና ቆራርጦ በአደባባይ የማስጣቱ ዘግናኝ ግብር ዘግየት ብሎ በቀይ ሽብር ወቅት በየዕለቱ የሚዘወተር ተራ ድርጊት ሆኖ ከመከሰቱ ጋር ሲገናዘብ ቀይ ተብሎ የተሰየመው ሽብር ቀዳማዊ ወጣኔዎች ግርማ ከበደና መሰሎቹ መሆናቸው ግልጽ ይሆናል። ህዝቡ በዳሮ ነጋሽና በሌሎች ላይ የተፈጸመውን ግድያዎች በመቃወም ሰልፍ ወጣ። አምባገነኑ መንግስትም ግርማ ከበደንና በእርሱ የሚመራውን ቡድን አሳልፎ ጭዳ ለማድረግ ወሰነ። በተመሳሳይ ወቅት በስልጣኑ ማማ ላይ እንደተቆናጠጠ የነበረውን የጥቂት መኮንኖች ቡድን ሳይቀር ለመከፋፈል የደረሱ ውስጣዊ የስልጣን ሽኩቻዎች በመካሄድ ላይ ነበሩ። እናም ግርማ ከበደ የሚወግነው የሽኩቻ ቡድን ጋር ጥርስ የተናከሰው ተቃራኒ ቡድን ማንነቱን ለማሳየት ሲል እርሱን ጭዳ ሊያደርገው በቃ። በግርማ ከበደ ላይ በህዝብ ፊት የተፈጸመው የሞት ቅጣት በበኩሉ በስልጣን ላይ በተቆናጠጠው የጥቂት ምርጥ መኮንኖችና የምንደኞች ቡድን ውስጥ ጎልቶ የሚታይ መፈራረቅን ሊያስከትል ችሏል። ግርማ ከበደና በእርሱ የሚመራው ቡድን አባላት በህዝብ ፊት የሞት ቅጣት ከተፈጸመባቸው በኋላ ምስላቸውን የያዘው ዜና በጋዜጦችና በተቀረጡ የህዝብ መገናኛ ዘዴዎች እንዲሰራጭ ተደረገ። ከሁሉም የደነቀኝ ግን በሞት ከተቀጡት መካከል የማውቀውን ሰው መልክና አያሌው የሚለውን ስም ማየቴ ነበር። አያሌው በሚኒስቴር መስሪያ ቤቶች የጋራ ኮሚቴ ውስጥ አብሮኝ ሲሰራ ቆይቷል። በጋራ ኮሚቴ ውስጥ እርሱ የሀገር ውስጥ ገቢን ወክሎ የሰራ የነበረ ሲሆን በጊዜው የነፍሰ በላው ግርማ ከበደ ግብረ አበር ሆኗል። እኔና አያሌው በመንግስታዊ ኮሚቴ ውስጥ አብረን በሰራንበት ወቅቶች ልዩነት ነበሩን። በኮሚቴው ስራ ላይ ያለመገኘቴን ህቡ ገብቼ ከመሰወሬ ጋር አያይዞ ይተረጉመዋል ብዬ አምናለሁ። ባለበት ሁኔታ ያንን አስመልክቶ አንዳችም ሊያደርገው የሚችለው ነገር አይኖርም። ከጥቂት ሳምንቶች በኋላ በቤቱ አስጠልሎኝ ከነበረውና ከተገደለው መምህር ሚስት ጋር ግንኙነት ከፈጠርኩ በኋላ በአንድ ቤተክርስቲያን ቅጽር ግቢ ውስጥ ተገናኘን። ከሌሊቱ 9 ሰዓት ግድም ከወረበሎቹ ሁለቱ የቤቱን መዝጊያዎች ሰባብረው በመግባት እንደደባደቧቸውና ቤቱን እንደበረበሩት ነገረችኝ። ባሏንና እርሷን አፋቸውን ጠቅጥቀው አሰሯቸው። ከዚያም ግርማ ከበደ ወደ ቤት ገብቶ እነዚህን አናርኪስቶች ወደ ደጅ አውጣቸው በማለት ስላዘዛቸው ከቤቱ የ3 ደቂቃ የእግር መንገድ አርቀው ወሰዷቸው። ወረበሎቹ ግንፍሌ ድልድይ ላይ 10 ተጨማሪ ሰዎችን በከበባ ያዙ። እዚያም ግርማ ከበደ መጥቶ በነሲብ የመረጣቸውን አንዲት ሴትና 4 ወንዶች ራሱ ረሸናቸው። ከዚያም በኋላ ነፍሰ ገዳዮቹ ያሰራቸውን ሰዎች ለመፍታት እንኳን ሳይጨነቁ በነበሩበት ተዋቸው በታኑስና በላንድሮቨር መኪኖቻቸው ተሳፍረው በጥድፊያ ተፈተለኩ። ያሰሯቸውና ቤቱን የበረበረው አያሌው መሆኑን እየተንሰቀሰቀች ነገረችኝ። በጋዜጣ ላይ ታትሞ ከወጣው ፎቶ ለይታ ያሳየችኝ ከመሆኑም በላይ ተለይቶ የሚታወቅባቸውን የአንደበቱን ተብታባነትና የማይቆጣጠረውን የፊቱን ገጽታ ቅጥቃጤ ሳይቀር ዘረዘረችልኝ። ከነርሱ ቤት ውስጥ ትንሽ ቆይቼ ቢሆን ኖሮ የአያሌውና የግርማ ከበደ ግብረ ጭካኔ ሰለባ መሆኔ አይቀሬ እንደነበር ምንም አያጠያይቅም። በዚህ የተረገመ ሌሊት ነፍሰ ገዳዮቹ ተመልሰው እንዳይዟት ባደረባት ከባድ ፍራቻ የተነሳ ወደ ቤቷም ሳትመለስ በፍሳሽ ሞረጃ ጉድጓድ ውስጥ ተደብቃ እንዳነጋች የሟቹ መምህር ሚስት ነገረችኝ። እንደኔ ያፍራቷ ፈጽሞ የተጋነነ አልነበረም።
አዲሱ መጠለያዬ ከቀድሞቹ ጋር ሲነጻጸር በጣሙን የተሻለ ሲሆን በምግብም ሆነ በመኖሪያነቱ ማለፊያ ነበር። መክሳቴ ያስታውቃል። በዛ ላይ አዳፋ ልብሶች ለብሼ በአንድ ኤርትራ ተወላጆች ቤተሰብ መኖሪያ ቤት ውስጥ የቤት ሰራተኛ ተመስያለሁ። እዚያ በገባሁበት የመጀመሪያ ቀን ልብሶቻቸውን ያጥቡ ነበርና የሽፋን ስራዬ በጎረቤቴ ዘንድ ያለ ጥርጣሬ ተቀባይነት እንዲኖረው ለማድረግ ወስኜ የልብስ አጣቢዎቹን ተቀላቀልኩ። የዚያን ልታው ስራ ያጓጓሏቸው እጆቼና ክንዶቼ ባስከተሉብኝ የህመም ስሜት ሳቢያ ቢያንስ 3 ቀናት ያህል ቡጢ ለመጨበጥም ሆነ ብዕር ለመያዝ አልችልም ነበር። አዲሱ መጠለያዬ ቅጽር ግቢው በጣም የተመቸ ነው። በውስጡ 3 የተለያዩ መኖሪያዎችን ይዟል። ከነዚህ 2ቱ የምድር ቤቶች ሲሆኑ ነዋሪዎቹም ወንደላጤ ናቸው። ተከራዮቹ በስራቸው ጸባይ የተነሳ አልፎ አልፎ ካልሆነ በቀር አይታዩም። ግቢው ውስጥ ትልቁ ይዞታ የኛ ሲሆን 4 ሴቶች፣ አንድ በ10ዎቹ ዕድሜ ክልል የሚገኝ ታዳጊ ወጣትና አንድ የ7 ዓመት ልጅ ይገኙበታል። 2 ወጣት ሴቶች ነጻ አስተሳሰብ የሚከተሉና በፖለቲካ ውስጥም ንቁ ተሳትፎ ያላቸው ናቸው። የ2ቱ ወላጅ እናት ደግሞ እጅጉን ሃይማኖተኛና ለልጆቻቸው በጣሙን የሚሳሱ ሴት ነበሩ። ልጆቻቸው ስለነበራቸው የፖለቲካ ተሳትፎ ጠንቅቀው የሚያውቁ ሲሆን አምላክ ከክፉ እንዲሰውርላቸው ሁሌ ይጸልዩ ነበር። በዚያ ቤት ውስጥ ባሳለፍኩት የመጀመሪያ ሳምንት መገባደጃ ላይ የተፈጠረ አንድ ሁኔታ ይታወሰኛል። በአውሮፓውያኑ የቀን ቀመር ማርች 8 ቀን የሚከበረው ዓለም አቀፍ የሴቶች ቀን እየተቃረበ ነበር። አገዛዙ በአንድ በኩል፣ በሌላ በኩል ደግሞ እኛ ዕለቱን ለማክበር በየበኩላችን ዝግጅት በማድረግ ተወጥረናል። ወጣቶቹ ሴቶችና የሴቶች ህቡ ድርጅት ኢሴትድ የአካባቢው ህዋስ አባላት በስራ ተጠምደዋል። ተበታኝ ጽሑፎችን፣ ፖስተሮችን፣ መልእክቶችን እንዲሁም በዚያን ዕለት በመላው አዲስ አበባ ታትመው የሚሰራጩትን ተጨማሪ ወረቀቶችን በማዘጋጀቱ ሂደት ውስጥ የበኩላቸውን ድርሻ በመወጣት ላይ ነበሩ። ከሚጠበቅብን ጥብቅ ድርጅታዊ ዲሲፕሊን አንጻር እኔና እናታቸውን በአንዱ ክፍል አስቀምጠው በሌላ ክፍል ደግሞ ሌላ ስብሰባ እንዲቀመጥ ያደረጉትን የ2ቱን ወጣት ሴቶች የድርጅት ህዋስ አባላት ማንነት ማወቅ አይጠበቅብኝም። እናትየው ግና የሚሆነውን ሁሉ ጠንቅቀው ያውቁ ነበርና ሌሊቱን በሙሉ በመጸለይ አንግተውታል። በመጋቢት ወር በሚካሄደው የዓለም አቀፍ የሴቶች ቀን ዋዜማ ላይ ከ1 ሳምንት በፊት ድርጅታዊ ህልውና የተበሰረለት የኢትዮጵያ ህዝብ አብዮታዊ ወጣቶች ሊግ ኢሃወሊና ኢሴትድ የኢትዮጵያ ሴቶች ትግል ድርጅት በአንድ ላይ ሆነው የቅስቀሳ ጽሑፎችን፣ መፈክሮችን የመለጠፍና የማሰራጨት ተግባር አከናወኑ። የሁለታችንም ወገን በተቻለው አቅምና ባለው የፈጠራ ችሎታው ተሳትፎ አድርጓል። እያንዳንዱ ቤትና ድፍን አዲስ አበባ ተካላሉ ማለት ይቻላል። ሙሉ በሙሉ የሚደነቅ ስኬት ነበር። በነጋታው አንዳንድ ባለስልጣኖች ደርጉ ባዘጋጀው የሴቶች ቀን ክብረ በዓል ላይ እንዲገኙ ሴቶችን በማስገደድ ላይ ሲሰማሩ፣ ሌሎች ደግሞ ከአስፋልት ጎዳናዎችና ከህንጻ ግድግዳዎች ላይ በቀለም የደመቁትን መፈክሮቻችንን ፈቅፍቀው ለማጥፋት መታገል ነበረባቸው። ድፍን ከተማው በችሎታችን ተደምሟል። አብዛኞቹም ንዴትና ምን ጊዜ ያደረጉት በሚል አግራሞት ተዋጡ። ይህ ከሆነ ከ15 ቀናት በኋላ ረቡዕ ፋሽስታዊ አገዛዝ የጸረ ህዝብ ኃይሎች የመጨረሻ ምሽግ የሆነችውን አዲስ አበባን ለማስለቀቅ እርምጃ እንደሚወስድ በአዋጅ ለፈለፈ። የታወጀው የአሰሳና የምንጠራ ዘመቻ በእያንዳንዱ የመኖሪያ ቤትና መኪኖች ላይ ተፈጻሚነት ነበረው። አሳሹ ቡድን ከ700 የማያንሱ የፖለቲካ ተቃዋሚዎችን ምስሎች በእጁ እያስገባ ሲሆን ምስሎቹ በከተማው የተለያዩ ማዕከላት፣ በባንኮች አካባቢ፣ በፖስታ ቤትና በሌሎችም የመንግስት ህንጻዎች ላይ ተለጥፈው ነበር። ዘመቻው የሚጀምርበትን ዕለት በእርግጠኝነት ባናውቀውም አስርገን ባስገባናቸው ወገኖች አማካኝነት የውስጥ መረጃ ይደርሰን ነበርና አነሰን በዛም ለዘመቻው ዝግጁዎች ነበርን። በመሆኑም በጠላት ዘንድ ባያሌው የሚታወቀው አባሎቻችን አዲስ አበባን ለቀው ወጥተዋል። ድርጅታዊ ቁሳቁሶች ሊገኙ እንዳይችሉ ተደብቀዋል። መታወቂያ ለሚያስፈልጋቸው ሌሎች አባላትም የመታወቂያ ወረቀቶች ተዘጋጅተዋል።
አሰሳው ይጀመርበታል ተብሎ ከተገመተበት ዕለት ከ5 ቀናት በፊት ከአዲስ አበባ ወጣ ብሎ ወደሚገኝ አንድ ገዳም ሄጄ ተደበቅኩ። ያረፍኩት ከአንዲት ሩሩህና ትሁት መነኩሴ ዘንድ ቢሆንም ወዲያውኑ ተሰላቸው። መሀል ከተማ ውስጥ ምን በመደረግ ላይ እንደነበር ባለማወቅ የተነሳ ከገዳሙ ወጣ ብሎ ለማየት እጅግ ጓጓው። 2 ቀንና ሌሊት ያላንዳች መብራትና እንበለ ዜና ካሳለፍኩ በኋላ ገዳሙን ለቅቄ በመሄድ ቀድሞ ወደነበርኩበት መጠለያዬ ለመመለስ ወሰንኩ። በተመለስኩበት ዕለት የተጠጋሁበት ቤተሰብ ከምኖርበት ቀበሌ የመታወቂያ ወረቀት ሊያወጣልኝ ጥረት ማድረግ ጀመረ። ለዚህም ተአማኒ ሆነና ከአሰሳውና ከፍተሻው ያለ ጥያቄ የሚያሳልፈኝ ፎቶግራፍ የግድ ያስፈልገኝ ነበር። ይበልጡን ያደፈ ልብስና ያለቁ ጫማዎች እንዲሁም የቆዳ ቀለም ለውጥ እንደሚያዋጣኝ ገምቻለሁ። ጥያቄው እንዴት የሚለው ብቻ ነበር። እናም ሙከራ ማድረግ ጀመርን። ለማብሰያ ከሚያገለግሉ የሸክላ ድስቶች ጥላሸት ፈቅፍቄ ከወሰድኩ በኋላ በፊቴ ገጽታ ላይ አላቆቼ ተቀባው። ሴቶቹ ልጆች ያፈኑትን ሳቃቸውን አፈነዱት። ወደ መስታወቱ ጠደፍ ብዬ በመሄድ የፊቴን ገጽታ በማየቴ የሳቃቸው መነሾ እኔው እንደሆንኩ ገባኝ። የጫማ ቀለም በመድረክ መቀቢያነት ተለቅልቀው በሚተውባቸው የሆሊውድ ሲኒማዎች ውስጥ የሚታዩትን ዘባተሎ ጥቁሮችን መስያለሁ። ሁኔታው እጅግኑ አስቂኝ ነበር። ዙሪያችንን ዳፍንት የከበበንን ያህል ሕይወታችንን ለዛና ዋዛ አልተለየውም። ደስታ የተመላባቸው አጋጣሚዎችም ነበሩ። ከጨፈገገው ሁኔታ ውስጥ ሳግና ፈገግታን ፈልቅቀን አውጥተናል። ልቦቻችንንም በፍሳህና በተስፋ ሞልተናቸዋል። የገጽ ቅብ ሙከራችንን ገፋንበት። በስተመጨረሻም አጋሞ መስሎ የተቆላ የቡና ዱቄት በኒቪያ ቅባት በመለወስ ተቀባው። የእድሜ ልክ ገመምተኛ መሰልኩ። ፊቴም ገረጣ። የምፈልገውን ውጤት ነበር ያገኘሁት። በቅርቡ ከረጅም ጊዜ ህመም ድኖ በማገገም ላይ ከሚገኝ ሰው ጋር ለመመሳሰል የአካሄድና የአካል እንቅስቃሴ ልምምድ ማድረግ ጀመርኩኝ። አሳሾቹ መላውን አዲስ አበባ በአንድ ቀን ለማዳረስ የሚያበቃ ችሎታ ባይኖራቸውም ይህን ድክመታቸውን ግን በሌሎች ዘዴዎች ሊያካክሱት ችለዋል። በህዝቡ ልቦና የተሰነቀሩት ፍርሃቶችን በመመርኮዝ በመቶዎች በሚቆጠር ሜትር ጥልቀት መሬት ውስጥ የተቀበሩ ብረታ ብረቶችን መርምሮ ማግኘት የሚችል ልዩ መሳሪያ ያላቸው መሆናቸውን አስነገሩ። ይሄኛው ዘዴያቸው ሰመረና በርካታ ተላሎች ታምረኛውን መሳሪያ ቀድሞ የቀበሯቸውን የጦር መሳሪያዎችና ጥይቶች አውጥተው በመያዝ ወደ ፖሊስ ጣቢያዎችና ወደ የቀበሌ ጽሕፈት ቤቶች ተንጓጉ። አሰሳው በተጀመረ በሁለተኛ ቀን ከቀትር በኋላ ረፋዱ ላይ አሳሾቹ ወደኛ ቤት መጡ። በዚያን ጊዜ ግን ዘመቻው በስሜት ላይ ያስከተለው ውጥረትና ጫና እንደ መጀመሪያው ቀን ሳይሆን ሟሽሾ ነበር። አሳሾቹ በቀደመው ቀን አሰሳቸው አንድም እጅግን በርካታ የጦር መሳሪያዎችን በመውረሳቸው አንድም ከመሪዎቻቸው አንዱን የሆነውን ዶክተር ተስፋዬ ደበሳይ በአንድ ባንዳ ከተጠቆመበት በኋላ ከ7ኛ ፎቅ ራሱን ወርውሮ ሕይወቱን ለማጥፋት በመገደዱ ሳቢያ የረኩ ይመስሉ ነበር። ከዚህም ሌላ አሳሾቹ ተዳክመው ተሰላችተውም ነበር። ብቻዬን በነበርኩበት ሰዓት 5 ሆነው ወደ ቤታችን መጡ። ወደ ውስጥ ካስገባዋቸው በኋላ የተለመዱትን ጥያቄዎቻቸውን አላዋቂነቴን በሚያመላክት መንገድ እየመለስኩ ከአንዱ ክፍል ወደ ሌላው ክፍል እየመራው ወሰድኳቸው። ፍተሻው በ5 ደቂቃ ውስጥ ተጠናቀቀ። ከ3 ቀናት በኋላ ወደ ተለመደው ተግባራችን ተሰማራን። የግንኙነት መስመሮችን መልሰን መዘርጋት፣ ተበታኝ ወረቀቶችን፣ መፈክሮችንና ፖስተሮችን ማተም፣ ድርጅታዊና የቅስቀሳ ስራዎቻችንን ማከናወን ቀጠልን። አሰሳውና የመመንጠር ዘመቻው እንቅስቃሴዎቻችንን ያላስቆመና ያላዳከመ መሆኑን አገዛዙ ተገነዘበ። በመሆኑ መመቃው ተጠናክሮ ቀጠለ። ሰዎችን አፍኖ መውሰድ በይበልጥ ተስፋፋ። ግድያዎችና ስየሎች በሰፊው የተያዙ የተለምዶ ተግባራት ሆኑ። እንደ መብረቅ ፈጣን የሆኑና ስለ ጭካኔያቸው ብዙ የተወራላቸው ችግር አስወጋጅ ኃይሎች በከተማዋ ከዳር እስከ ዳር ተሰማሩ። እነዚሁ ኃይሎች ወደር የለሽ ጭካኔያቸውን የዓለም ላብ አደሮች ቀን ዋዜማ ላይ በተግባር አስመዘከሩ።
በበዓሉ ዋዜማ ላይ ላባደሮች፣ ወጣቶች፣ ሴቶችና የተለያዩ የህብረተሰብ ክፍሎች ዕለቱን የራሳቸው በሆነ መንገድ ለማክበር በአዲስ አበባ የውስጥ መንገዶች የተቃውሞ ስብሰባዎችና ሰልፎችን በማድረግ ላይ ነበሩ። ሽብርን በመዝራት ጠቅላላውን ህዝብ ለአንዴና ለመጨረሻ ጊዜ በፍርሃት ለማራድ ያገዛዙ ታጣቂ ወሮበሎች፣ ወታደሮችና የደህንነት ሰራተኞች የዋሃኑን የተቃውሞ ሰልፈኛ ሎረ ነጋሪ ሳይተርፍ ለመጨፍጨፍ ለጅምላ ፍጅት ተሰማሩ። በዚህ የተረገመ ምሽት በሺዎች የሚቆጠሩ ዝቅተኛው ግምት 2000 አድርጎታል ተገድለው በፍሳሽ መውረጃ ጉድጓዶች ውስጥ ከድልድይ ስር ወዘተ ተጥለዋል። ይህንን ግብረ ሽብርና ግድያ ተከትሎ ከማከላችን የጓዶች ህይወት የተቀጠፈበት ሁለተኛው የቤት ለቤት አሰሳ ከ4 ቀናት በኋላ ተጀመረ። የብው ህይወቴ ዕለታዊ ውሎ ይበልጡን አስቸጋሪና ፈታኝ እየሆነ ሄደ። በእያንዳንዱ ቀን 10 ወይንም 12 ድርጅታዊ ቀጠሮዎች ላይ መገኘት ይጠበቅብኛል። እያንዳንዱ እንቅስቃሴ ደግሞ የየራሱን ዝንፍ የሌለበት ስልት፣ ከፍተኛ ጥንቃቄ፣ ዲሲፕሊንና ፈጠራ ይጠይቃል። የህቡ እንቅስቃሴ የአንድ ሰው የብቃት ልክ የሚፈተንበት የመሆኑን ያህል የችሎታዎቹንም ድንበር ያሰፋለታል። በበርካታ የጥናት ቡድኖች ውስጥና ደፋርነት በሚጠይቁ አያሌ ተግባራት እንቅስቃሴዎች ላይ ተሳትፌያለሁ። አቅልሞ ማተምን የመሳሰሉ ተግባራት በጣሙኑ ይቀሉኝ ነበር። ማንኛውንም ሻካራነት የሌለውን የቁስ ገጽ የማባዣ ካርቦኔት ወይንም ስቴንስልና ቀለም በመጠቀም ታትመው የሚሰራጩ ነገሮችን ሁሉ በተፈለገው ቁጥር ማባዛት እንደሚቻል በሂደት ተረድቻለሁ። ለህትመት ዝግጅት የሚያስፈልጉትን መሳሪያዎች ለአጠቃቀም የማያስቸግሩና በቀላሉ ሊደበቁ የሚችሉ ናቸው። 8 ኢንች ወርድና 11 ኢንች ቁመት ያለው አንድ መስታወት፣ የፎቶግራፍ መስቂያ ማዕቀፍ፣ የምግብ ጠረጴዛ ወይንም ከፎርማይካ የተሰራ የአልጋ ራስጌ ሳንቃ ወዘተ በቂ ናቸው። እነዚህ መሳሪያዎች ደግሞ በማንኛውም የመኖሪያ ቤት የሚገኙ እንደመሆናቸው ከተለምዶ መስመር ወጥተው ለጥርጣሬ የሚያበቁ አይደሉም። የአገዛዙ እመቃ የበረታ በሄደ ቁጥር የመጋለጡና የመታሰሩ አደጋ ሊያጋጥም የሚችል ሆኖ እየቀረበ ሄደ። በእያንዳንዱ ቀን አደጋ ውስጥ የመውደቁ ዕድል ይበልጡኑ እያፈጠጠ መጣ። በየቀኑ የቅርብ ጓደኛዬ ወይንም ከማውቃቸው ሰዎች አንዱ ህቡ ይገባል ወይንም ይታሰራል፣ ታፍኖ ይያዛል፣ ይቆስላል፣ አሊያም ይሰዋል። የዚያኑ ያህልም ያገዛዙን እመቃ የመቋቋም የመጋተሩ ፍልሚያ እያደገ ነበር። ቀድሞውንም ቢሆን ህቡ ለመግባትም ሆነ አመጹን በአመጽ ለመጋተር የተገደድነው በፋሽስታዊ መንግስት እመቃ ተገፍተን መሆኑን ማጤን አለብን። ብዙውን ጊዜ የተኩስ ልውውጦች ይካሄዳሉ። በቁጥርም ሆነ በትጥቅ ብልጫ ካለው ጠላት ጋር ጓዶቻችን እስከ መጨረሻይቱ ቅጽበት የሚያደርጓቸው የጀግንነት ንቅንቆች የህዝቡን መንፈስ ሲያነቃቁት በእኛ ልቦና በትግሉ እንድንገፋበት ፍላጎትና ጥንካሬን አስርጸዋል። ሰማዕትነታቸው በህዝባችን ታሪክ ውስጥ አዲስ ምዕራፍ አንጠልጥሏል። ይህ በራሱ በሰማዕትነት የፈሰሰው ደም ከደረቀ በኋላ በህዝቡ ልብ ለረጅም ጊዜ ሲታወስ የሚኖር ታላቅ ድል ነው። አብዛኞቹ ጓዶቼ ምሳሌነት ያለው ወኔ፣ ጽናትን አሳይተዋል። ለዓላማ ራስን የማስገዛትን ትርጓሜ እንዲሁም የሀገርንና የህዝብን ፍቅር ምንነት በተግባር አስመስክረዋል። በጥብቅ ስነ ምግባር የታነጹ የመሆናቸውን ያህል ለህዝብ የነበራቸውን የፍቅር ጥብቀት ያህል ለበሰበሰው ኢሰባዊ ስርዓት የነበራቸው ጥላቻ ወሰን አልነበረውም። የግፈኞችን ሴል ስቃይ ተቋቁሞ ለማለፍ ያስቻላቸው ቁርጠኝነት ከነበራቸው ጥብቅ እምነት የመነጨ ነው። ብዙዎቹ ድርጅታቸውንና ድርጅታዊ ምስጢሮችን ለጠላት ተሳልፈው ላለመስጠት ሲሉ ህይወታቸውን በገዛ እጃቸው አጥፍተዋል። ህዝባዊ ጀግኖች ተፈጥረዋል። ቁራት ጀግኖችም ተከስተዋል። ሀገሪቱም ክስተቱን አስተውላለች። ይህም ለዓላማ መሞትና ለሀገር መስዋዕትነትን የመሰለ የቆራጥነት አስተምሮ ለትውልድ ለማስተላለፍ የሚበቃ ተጨማሪ ዕድል ነበር። ይሁን እንጂ አያት ቅድመ አያቶቻችን እንደሚሉት የእናት ሆድ ዥንጉርጉር መሆኑ አልቀረም። ጀግኖችና ቡክኖች የመኖራቸውን ያህል ከሃዲዎችና ተቃራኒዎችም አሉ። ሁላችንም የሰው ፍጡር በመሆናችን ስጋችን ደካማ ነውና በአስከፊው ሴል ስቃይ ጥንካሬያቸው ተሰብሮ
ድርጅታቸውን ለአደጋ ያጋለጡ ጥቂቶች አልጣጡም። በዚህ መልኩ የተበላ አንድ ጓድ ወይንም አንድ ዲሞክራት ደግሞ ለበርካታ አባላት እስራት መንስኤ መሆኑ የማይቀር ነው። ይህን የመሰለውን አጉል ዕጣ ለማስቀረት ሲባል አንድ ጓድ ገጽታን በመለወጥ ዘዴ የተካነ መሆን የሚገባው ሲሆን እጅግ አስፈላጊ ሆኖ እስካልተገኘ ድረስ ከሌሎች ጓዶች ጋር የሚያደርገው ግንኙነት ማቀብ ይኖርበታል። ከዚህ በተጨማሪም የተለምዶ ተግባራትን የማስወገድ ልምድ ሊያዳብር ይገባዋል። የመገናኛና የቀጠሮ ስፍራዎችን የሚጠቀሙባቸውን የህዝብ ስልኮች ሚስጥራዊ ስያሜዎችና የይለፍ ቃላት አዘውትሮ መለዋወጥና ማፈራረቅ አንዳንድ ጊዜም በእኛ ጓዶች ዘንድ ሳይቀር ጠቀሜታቸው የቀረ መስሎ እስኪገመት ድረስ በከፍተኛ ሚስጥር መያዝ ያስፈልጋል። የመገናኛ ስፍራውን በሚመለከት በጠላት ወጥመድ ስር ላለመውደቅና ከደህንነት ሰራተኞች ክትትል ለመዳን እጅግ በጣም ንቁ፣ አስተዋይ፣ አካባቢውን በሚመለከትም በቂ መረጃ የታጠቅን መሆን ግድ ነበረብን። እያንዳንዱ ጓድ የደርግን የመረጃ ነፍናፊዎች እንደምንም አውቅና ከክትትላቸውም እንደምንም ማምለጥ እንደሚቻል እንዲሁም ራስን ከአካባቢ ጋር በማዋሃድ ከጠላት እይታ የመሰወር ዘዴ አስቸጋሪ ተግባራዊ ልምምዶችን በማድረግ መማር ነበረበት። በተለምዷዊ ዕለታዊ ሁኔታዎችና ድርጊቶች ውስጥ ጥቃቅንና ዝርዝር ለሆኑ ጉዳዮች ተገቢውን ትኩረት ባለመስጠት ሳቢያ ከአደጋ አፋፍ የደረስኩበት አንድ ወቅት ትዝ ይለኛል። በአንድ ቤተክርስቲያን ውስጥ ከሌሎች ሴቶች ጋር የተለመደውን ስብሰባ አካሂደን ነበር። እዚያ በምደርስበት ጊዜ ሁሉ በቤተክርስቲያኑ አንድ ወገን በርካታ ሴቶች ተሰባስበው እመለከት ነበር። በዚህም የተነሳ እኔና የተቀሩት ጓዶቼ ሰውን ብዛም ወደማይበዛበት ወገን በመሄድ ቤተክርስቲያን ከተሳለምን በኋላ በቀጥታ ለዕለቱ መነጋገሪያችን ወደሆነ አጀንዳ በማምራት እንወያያለን። በመቀጠልም እያንዳንዳችን በያዝነው ቅርጫት ውስጥ ያመጣናቸውን ተበታኝ ወረቀቶች ወይንም የተለያዩ ድርጅታዊ ጽሑፎችን እንለዋወጣለን። ከዕለታት በአንዱ ቀን በርከት ብለው ከተሰበሰቡት ሴቶች መሃል አንዷ ወደ እኔ መጣ ለምን ለወንዶች ብቻ በተመደበው ስፍራ እንደምንሳለም እስክትጠይቀኝ ድረስ የቤተ ክርስቲያኑ አንድ ወገን ጭር ሲል ሌላው ለምን ሰው እንደሚበዛበት ቁም ነገሬ አላልኩበትም ነበር። ሴትየዋ ከዚህ ሌላ እንደ ሌሎች ምዕመናን አንገቴ ላይ ማተብ የሌለኝ መሆኑን ታዝባ ነበርና ጥርጣሬ ገብቷታል። አንገትሽ ላይ ክር ላለማሰር የሚያበቃሽን ያህል የዘመንሽ አትመሲም በማለት ሕጸጽ ያለችውን እየኮነነች ታስጎደጉድብኝ ጀመር። ሴቶች የቱ ጋር እንደሚጸልዩም ሆነ የተለየ የመግቢያ በር እንደሚጠቀሙ አታውቂም። በዚያ ላይ ደግሞ በቅዳሴ ሰዓት የሚደወሉትን የተለያዩ የመረዋ ድምጾች አታውቂያቸውም። አጣርቶ መስማት የሚሳነኝ ጅላንፎ መስሎ ለመታየት እየሞከርኩ ድሮ ነፈኳት። ከዚያ በፊት በተለያየ ጊዜ ከጓደኞቼ ጋር ሳውራ ደጋግማ አይታኝ ነበርና ሙከራዬ በፍጹም አላሳመናትም። ሴትየይቱ ወደ ቤተክርስቲያኑ ባለስልጣናት በመሄድ ስለ ጸጉር ልውጦቹ ሴቶች ለማሳወቅ ፈልጋ የነበረ ሲሆን ያንን ከማድረጉ አስቀድመን ስፍራውን ለቀን ሄድን። ዳግመኛም ወደዚያ ቤተክርስቲያን አልተመለስንም። ከዚያ አጋጣሚ በኋላ አቤተ ክርስቲያናትን ለስብሰባ ዘውትሬ መጠቀሜን ተውኩ። ዘግጄ እንደተረዳሁት የአጥር መግቢያ የሌላቸው የበር መዝጊያ እንዲያስገጥሙ ከእሁድና ከታቦት ንግስ በዓላት በስተቀር የቅጽር በሮቻቸው እንዲቆልፉ የሚያስገድድ ማዘዣ ለአብያተ ክርስቲያናቱ ተላልፎ ነበር። ያም ሆነ ይህ ከዚያች ቀን ጀምሮ ጥቃቅን የሚመስሉ ዝርዝር ሁኔታዎች ሳይቀር ተገቢ ትኩረት መስጠት እንደሚያስፈልግ በይበልጥ ተገነዘብኩኝ። የህቡ ትግል ብርታቱና ጥንካሬው ያላቸው ብቻ በህይወት የሚቀጥልበት ዓለም ነው። አንድ ሰው በህቡ ዓለም ውስጥ የሚኖረው እድሜ ርዝማኔ በግሉ ባለው ቅልጥፍና ብቁነት ወኔና ራሱን በየጊዜው ከሚፈራረቁት ሁኔታዎች ጋር ለማለማመድ ባለው ችሎታ ልክ ይወሰናል። ጥሩ ተመልካች መሆን የሚገባውን ያህል መልካም ተማሪ መሆን ይኖርበታል። ከግል ህይወት ቀጥተኛ ተሞክሮም ሆነ ከሌሎች ስኬትና ድክመት የሚቀስም ትምህርት እጅጉን ጠቃሚ ነው። በዚህ ረገድ በአንድ ወቅት አብራኝ ትሰራ ከነበረች አንዲት ወጣት ሴት የቀሰምኩት ትምህርት ይታወሰኛል። ወጣቷ በሙሉ ጊዜ ሙያዋ በህቡ የምታገለግል አብዮታዊ ብትሆንም መታወቂያ የወጣላትና በሌሎች አስፈላጊ ሰነዶች የተደገፈ ህጋዊ ኑሮ በመኖር ላይ ነበረች። በዘመኗ አለባበስ አምራና ተሽቀርቅራ ዕለታዊ ስራዋን ታካሂዳለች።
ይሁንና ድብቁ ማንነቷ ተነክቶባት ኖሮ እርሷ ሳታውቅ የደርግ ፖሊሶች በስውር ይከታተላት ጀመር። በራሷ ከሚገባ በላይ በመተማመኗና ቄንጠኛው አለባበሷና ሁሉ ነገሯ የሌሎችን ትኩረት እንደማይስብባት በእርግጠኝነት በማመኗ ያላንዳች ልዩ ጥንቃቄ በተለመደው ስራዋ ገፋችበት። ተለምዷን አልቀየረችም። የአስራር ዘይቤዋንም አላፈራረቀችም። የደርግ ፖሊሶች ረጅም ላለ ጊዜ ሳያስነቁ ተከታተሏት። የምታገኛቸውን ሰዎች አንድ በአንድ ፎቶ አነሱ። የቤቷንና አዘውትራ የምትጠቀምባቸውን የህዝብ ስልኮች ጠለፉ። ከሌሎች ጋር በቀጠሮ የምትገናኝበትና ለስብሰባ የምትጠቀምባቸውን ስፍራዎች ለይተው አወቁ ወዘተ። ሁኔታዋ ሁሉ ከብረት ፍርግርግ በተሰራ ትልቅ ጎጆ ውስጥ እየኖረች በምናቧ ግን ራሷን ነጻ አድርጋ የምትስል ወፍ ጋር የሚመሳሰል ነበር። በደርግ የስለላ መዋቅር ውስጥ የተተከለው አንድ ወገን ስለ ሁኔታው በጊዜው ሊያሳውቅ በመቻሉ ድርጅታችን ከትልቅ መስዋዕት ሰውሮታል። በዚያ ታሪካዊ ክትትል የተደረገባቸው ጓዶች በጊዜ ወደ ሌላ ስፍራ ከመዛወራቸው በላይ ለአደጋ የተጋለጡ ድርጅታዊ ህዋሳት እንዲበተኑም ተደርጓል። ወጣቷ ሴትና ከእርሷ ጋር ይገናኝ የነበረ አንድ ሌላ ሰው ብቻ እነርሱም ቢሆን በጊዜው ልናገኛቸውና ስለ ሁኔታው ልናሳውቃቸው ባለመቻላችን የተነሳ ነበር ከደርጉ ደህንነት እጅ የወደቁት። ከተሞክሮ በቀሰምኩት ትምህርት መሰረት በእቡ ለሚንቀሳቀስ ማንኛውም ሰው እጅግ አስፈላጊ ከሆኑ ነገሮች አንዱ ንቁ አስተዋይ ወይንም ተመልካች ሆኖ መገኘት ነው። ተራ የሆነ አሰራርና በገዛ ራስ ድምዳሜ የመርካታ ባዜን ማስወገድ ጠቃሚ ነው። ከአካባቢ ጋር ራስን አመሳስሎ የማዋሃድ የሌሎችን አትኩሮት ያለመሳብና የሚያንዣብብ አደጋን ከሩቅ የማሽተት ክህሎት ሊኖረውም ይገባል። በህይወት ውስጥ ይበልጥኑ ደግሞ በትግል ላይ ዘውትሮ እንደሚታየው የገዛ ራስ ጥንካሬ እጅጉን ጠቃሚ መሆኑን ባያጠያይቅም ብቻውን ለስኬት አያበቃም። የጥላት ድክመትም የገዛ ራሱን ሚና ይጫወታል። ማንኛውም ጨቋኝ አገዛዝ ደግሞ ለተቃዋሚ ታጋዮች ስኬት አስተዋጽኦ ሊያበረክቱ የሚችሉ አያሌ ደካማ ጎኖችና ስህተቶች አሉት። በአገዛዙ የደህንነት ተቋም ውስጥ ከሚገኙት ሰራተኞች መሃል አብዛኞቹ ለአገዛዙ በታማኝነት የማያገለግሉ የመሆናቸው እውነታ ለኛ መጪ ነበር። በደህንነቱ መዋቅር ውስጥ የተሰማሩትን የደርግ የመረጃ ሰራተኞች ለመመልመል ከመቻላችን በላይ ከከፍተኛዎቹ የስልጣን እርከኖች ላይ ሳይቀር ስውር ሰርጎ ገቦችን ለመትከል በቅተናል። ይህንን መሰሉ ሁኔታ ያን ያህል ወሳኝነት ባይኖረውም እንኳን እንቅስቃሴያችንን በማቀለጣጠፍ ረገድ የበኩሉን ድርሻም ተወጥቷል። የደርጉ አገዛዝ እጅግ አረመናዊ ወደሆነው ግብሩ ብዙሃኑን ህብረተሰብ ክፍሎች ማለትም ተማሪዎች፣ የቢሮና የፋብሪካ ሰራተኞችን፣ የመንግስት ሰራተኞችን ወዘተ በጅምላ ያፈሰ ለወራት እስራት ማጋዝ ወደ ጀመረበት ዘመቻ ከመሸጋገሩ አስቀድሞ በገዛ አባላቱ ላይ የማስወገድና የኃይል እርምጃዎችን መውሰድ ግድ ብሎት ነበር። እነዚህን መሰሎቹ የአገዛዙ አካላት ላሳዩት ዳተኝነት መንስኤው በግልጽ ከሚታወቀውና ከነበርንበት ህዝባዊ ድጋፍ ሌላ ስለ ወታደራዊ ጥንካሬያችን የነበረውን እጅጉኑ የተጋነነ ግምት የተመረኮዘ ፍርሃትን ያዳብለ ነበርና ድርጅታዊ እንቅስቃሴያችንን እንዳሻን ለማካሄድ ተገን ሆኖናል። እዚህ ይለኛል አንድ ጊዜ በትጥቅ የታገዘ ቅስቀሳ በሚያደርጉ ቡድኖች አማካኝነት አደባባዮች ላይ የሚሰቀሉ የድርጅታችን ስምና አርማ የያዙ ሰንደቆችን የማዘጋጀቱ ኃላፊነት እኔ ለምገኝበት ዋስ የተሰጠ ነበር። በወቅቱ ቀይና ቢጫ ቀለም ያላቸውን የጣቃ ጨርቆች፣ ወረቀቶችን ወይንም ቀለሞችን የሚገዛ ማናቸውም ሰው ከተጠርጣሪነት አይድንም ነበርና ተፈላጊዎቹን ቁሳቁሶች ለማግኘት ፈጠራ የታከለባቸው ዘዴዎች መጠቀም ነበረብን። ወርድና ቁመቱ 2 ሜትር በ3 ሜትር የሆነ ከናይለን ጨርቅ የተዘጋጀ አርማ ሰፍቶ ለማጠናቀቅ 3 ምሽቶች ወሰደብን። ከናይለኑ አርማ የማንጠልጠያ ገመዶች ላይ ክብደት ሰጪ ቁስ የታከለበትን
የስራችንን ውጤት በትጥቅ ታግዞ ቅስቀሳ ለሚያደርገው ቡድን ለማስረከብ እኔ ተመደብኩ። ከቡድኑ ጋር የግንኙነት ቀጠሮና ስፍራ ካዘጋጀው በኋላ አርማውን በዘንቢል ከተቼ በመያዝ ከቡድኑ ጋር ለመገናኘት አመራው። የተሰጠኝ ኃላፊነት ቀላል የሚመስለውን ያህል ቀላል አልነበረም። በእነዚያ ጊዜያት የከተማይቱ ጎዳናዎች ሁሉ በደህንነት ሰራተኞችና ፖሊሶች ቅኝት ስር የነበሩት፣ ሁኔታውም ውጥረት የነገሰበትና አደገኛ ነበር። ፓርቲያችን የታወጀበት የሁለተኛ ዓመት በዓል በመቀረቡ የተነሳ ጥቃቅኗን ዕለታዊ እንቅስቃሴ ሁሉ በተጠንቀቅ ሆነው መከታተል ነበረባቸው። ኦገስት 31 ወይንም ሴፕቴምበር 1 አርማዎችንና ፖስተሮችን በመላው አዲስ አበባ እንደምናሰራጭ አውቀው እየተጠባበቁ ነበር። በበኩላችን እነርሱ ባልጠበቁት መንገድ በተመረጡ ስፍራዎች በተቻለው መንገድ የሕዝብን አትኩሮት በሚማርክ አቀራረብ አጀብ ጉድ ልናሰኛቸው ወስነን ነበር የተነሳ ነው። በዚህ መካከል እንድገናኘው ተልእኮ ተሰጥቶኝ የተሰማራውበት የታጥቆ ቀስቃሽ ቡድን በሌላኛው የከተማ ክፍል ከሚገኝ አንድ የቤንዚን ማደያ ንብረትነቱ የመንግስት የሆነ አንድ አነስተኛ የህዝብ ማመላለሻ መኪና ወይንም ቫን ከነነጂው ከጠለፈ በኋላ ነጂውን ወደ አንድ ቡና ቤት ወስዶ አግቶት ኖሯል። በኔ በኩል በቆጠሮ ሰዓት ዘንቢሌን ይዤ ወደ አንድ አነስተኛ ሱቅ ወይንም ኪዮስክ ካመራው በኋላ የግንኙነታችንን ማመስጠሪያ ወይንም ኮድ በእጁ ከያዘ አንድ ሰው አጠገብ አስቀመጥኩት። ሰውየውም ወዲያውኑ ዘንቢሉን ከተቀመጠበት አንስቶ ዞር አለ። ለቅኝት አመቺ ከሆነ ስፍራ ሆኜ ዙሪያ ገባውን መለከት ጀመር። ያደረግነውን አንድም ሰው የተመለከተ አይመስልም። እናም ቀጥሎ የሚከናወነውን ድርጊት እጠባበቅ ጀመር። ከርቀት በኋላ ልክ 8 ሰዓት ተኩል ሲሆን ከአፍ እስከ ገደፉ ተሳፋሪዎችን ያጨቁ አውቶቡሶችና መኪኖች በባለ 4 መሙ የቸርችል ጎዳና በሚተሙበትና አካባቢው በሚጨናነቅበት ጊዜ ታጥቆ ቀስቃሹ ቡድናችን የተሰጠውን ተልእኮ ጀመረ። ለተልእኮው መከናወኛ የተመረጠው ቦታ በከተማ ውስጥ እጅግ ታዋቂ ከሆኑ ስፍራዎች አንዱ የሆነው የቴዎድሮስ አደባባይ ሲሆን ኩታገጠም በሆኑ 2 ከፍተኞች ውስጥ የሚገኙ 4 ቀበሌዎች ይዋሰኑታል። ለተልእኮው ክንውን ተስማሚ በሆነ ቅጽበት ቀዩ የትራፊክ መብራት በርቶ የጎዳናውን የመኪኖች ፍሰት ሲያቆም ቀደም ብሎ የተለጠፈውና በቡድን የሚገለገልበት መኪና ወይንም ቫን ከመቅጽበት ፊቱን በማዞር የአደባባዩን ገሚስ መንገድ በአግድም ዘግቶ ቆመ። ወዲያውንም የፊት ጭንብል ያጠለቁት የታጥቆ ቅስቀሳ ቡድን አባላት ከመኪና ዘለው በመውረድ ቦታቸውን ከያዙ በኋላ የአደባባዩን ትራፊክ ሙሉ በሙሉ ዘጉት። ለቡድኑ ተንቀሳቃሽ ሽፋን የሚሰጡ አሃዶችም ስፍራቸውን ይዘው ዝግጁ ሆነው መጠባበቅ ጀምረዋል። እውነቱን ለመናገር እጅግ ድፍረት የተመላበት ድርጊት ነበር። ካለውበት ሆኜ በጓዶቻችን የተከፈተው የቴፕ ማጫወቻ የሚያስደምጠው የትግሉ ነው ህይወቴ መዝሙር ጣዕመ ዜማ ይሰማኛል። 2 የቡድኑ አባላት የድርጅታችንን አርማ በማውጣት አገዛዙ በየዓመቱ ስልጣን ላይ የተቆናጠጠበትን ዕለት ለማሸብረቅ ከሚጠቀምበት ቀስት ላይ ሰቀሉት። በጣም የሚመች ሁኔታ ነበር። አርማውን ቀስቱ ላይ ለመስቀልና ለማወጠር ከተገለገሉባቸው የናይሎን ገመዶች ጫፎች ላይ በተንጠለጠሉት ክብደት መስጫ ቁጥቋጦዎች ላይ አርማውን መንካት የከፋ መዘዝ እንደሚያስከትል የሚያስገነዝቡ ማስጠንቀቂያ ምልክቶች ተደርገውባቸዋል። በጥቅሉ ሲታይ በትግርምት የተዋጡ በመቶዎች ለሚቆጠሩ እግረኞች፣ ለግል መኪኖችና የአውቶቡስ ተሳፋሪዎች ግልጽ እይታ የሚበቃ በሚያስገርም ፍጥነትና ቅልጥፍና የተፈጸመ ክንዋኔ ነበር። ለኔ ግን ተልእኮው የተጠናቀቀባቸው እነዚያ ጥቂት ደቂቃዎች የሰዓታት ያህል ረዝመው ነበር የተሰሙኝ። በአካባቢው በርካታ የቀበሌ ዘበኞች ነበሩ። ከነዚህ ውስጥ አብዛኞቹ የኛው ደጋፊዎች በመሆናቸው የተቀሩትም በተልኳችን ድንገተኝነትና ቅልጥፍና ደንዝዘው እርምጃ ሳይወስዱብን ቀርተዋል። በኋላ ላይ እንደሰማነው የአካባቢው የቀበሌ ጥበቃ ድርጊቱ የተፈጸመበት የቴዎድሮስ አደባባይ ከክልላቸው ውጪ በመሆኑ በማመካኘት የገዛ ራሳቸውን በኃላፊነት ከመጠየቅ ተከላክለዋል። ያም ሆነ ይህ አርማችን ተሰቅሎ ከተውለበለበበት ከ20 ደቂቃዎች በኋላ
ቆራጥ የከፍተኞቹ የጥበቃ አባላት ተሰባስበው እይታውን የማይሹትን አርማ ለማውረድ ከበባ ማድረጋቸው አልቀረም። ይሁን እንጂ አርማውን መንካቱ መዘዝ የሚያስከትል መሆኑን የሚያመላክተውን ማስጠንቀቂያ በማየታቸው ከእርምጃቸው ተገቱ። ክፍል 2 እዚህ ላይ አበቃ። ክፍል 3 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።